የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 12 ጉራ ወርቄ ውድዬ አረፍ ብለን አመሻሽ ላይ ጉዞ ጀመርንና አንድ መንደር ደረስን። በማግስቱ ሰኔ 27 ቀን በሌሊት ተነስተን ጉዞአችንን ወደ ምስራቅ አቅጣጫ ቀጥለን ወደ ጉራ ወርቄ አመራን። ሜዳውን ጨርሰን ወደ ተራራው ለመድረስ ትንሽ ሲቀረን ነበረ የሁካታ ድምጽ የተሰማን። ድምጹ እየቀረበ ሲሄድ ሁኔታውን ለማጣራት ስንሞክር የገበሬ ታጣቂ ሚሊሻዎች ከኋላችን እየተከተሉን መሆኑን አወቅን። ታጣቂዎቹ እየቀረቡን መጥተው አጠገባችን ሲደርሱ የመጀመሪያውን ተኩስ ከፈቱ። ተኩሱ ከተከፈተ በኋላ ዘላለም በታጣቂዎቹ የተማረከ የመጀመሪያው ጓድ ሆነ። የዘላለም እውነተኛ ስም ዘርአብሩ ካበበ ይባላል። ሌሊቱ የለቀቀ ቢሆንም ፀሐይዋ ገና አልወጣችም። ከኋላችን እየተከተሉን መተኮሳቸውን ሲቀጥሉ ከኋላ የነበርነው የምላሽ ተኩስ መስጠት ጀመርን። እንደ አጋጣሚ እኔ የነበርኩባት ጋንታ ከበስተኋላ በኩል ነበረች። መሪዎቹ ግደይና ሐዋዝ ወደፊት አልፈዋል። እኛ ከኋላ ያለነው የመከላከል ተኩስ ስናደርግ፣ ወደፊት ያሉት ጓዶች ደግሞ ከፊት ለፊታቸው የነበረውን ተራራ ወጥተው ቦታ ለመያዝ በፍጥነት ይጓዙ ነበረ። የእኛን ጋንታ ከፊት ሆነው የሚመሩ ጓዶች የቀደሙት ቡድኖች የሄዱበትን የቀኝ አቅጣጫ ስተው በተቃራኒ ወደ ግራ አቅጣጫ አምርተው ነበርና ሳናውቀው ኃይላችን ለሁለት ተከፈለ። ሐዋዝና ግደይ 15 ጓዶችን ይዘው ቀድመዋል። የተታኮስን ወደፊት ብንፈጥንም የቀደሙትን በየት በኩል ነው የሄዱት ይላል ከፊት ያለው አንዱ የጋንታችን አባል። በቀኝ በኩል ሄዱ መሰለኝ ይላል ሌላው። ታዲያ እናንተ ለምን ወደ ግራ ሄዳቸው በማለት ከኋላ ያለው አባል ይጠይቃል። ወደዚህ የመጣነውማ ተኩሱን ተከትለን ነው ይላል ከፊት ያለው። ታዲያ ምን ይሻላል? ሰዎቹ እኮ ተጠግተውናል። ሌላው ግራ በመጋባት ይናገራል። ወደፊት እየሄድንና ወደ ኋላ እየዞርን እንተኩሳለን። ደግሞ ወደፊት ለመፍጠን እንሞክራለን። ወደፊት ብንፈጥንም ቦታ ይዘው ለመጠበቅ ከቀደሙት ጓዶች ጋር ስለተለያየን የሚገጥመንን አላወቅንም። አደጋ ላይ መሆናችን ግልጽ ነበረ። በአንዳንዶቻችን ላይ የመረበሽና ግራ የመጋባት ስሜት መታየቱ ጨመረ። ከአመራሩ ጋር ምንም ግንኙነት ማድረግ በማንችልበት ሁኔታ ውስጥ ስለገባን አንድ መላ ካልተገኘ ወይም እነርሱ መነጠላችንን በቶሎ አውቀው ሊያገኙን ካልሞከሩ ሁሉም ነገር በጨለማ እንደ መዳከር ሊሆን ነው። የኃይል አመራሮቹ ሐዋዝና ግደይ ከፊተኞቹ ጋር ቀድመው በመሄዳቸው ያለ አመራር መሆናችንን አውቀናል። በአንድ በኩል እርስ በርሳችን እየተነጋገርን፣ በሌላ በኩል እየተኮሰ ለሚከተለን ሕዝብ አልፎ አልፎ የተኩስ ምላሽ እየሰጠንና እየተከላከልን የዕውር ድንብር ጉዟችንን ቀጠልን። ከትንሽ ጊዜ በኋላ የበለጠ ችግር ውስጥ መግባታችንን ያወቁ ይመስል ተኩሳቸው እየጨመረና እየበረታ መጣብን። በዚህ ጊዜ ከፊት ለፊታችን ምሽግ በመያዝ ለመከላከል ተገደድን። ቦታ ይዘን ፊት ለፊት መታኮስ ስንጀምር ቀስ በቀስ እየተከበብን እንደሆነ ተረዳን። መከበባችንን ካወቅን ከትንሽ ጊዜ በኋላ ብርሃነ ኢያሱና ተስፋዬ ደሳለኝ ተኩስ አቁመን ከሕዝቡ ጋር እንድንነጋገር ሐሳብ አቀረቡ። በዚህ ጊዜ ከኛ ውስጥ ጥይት ያለቀባቸውና ወደፊት ያስቀደምናቸው ጓዶች ቁጥር እየጨመረ መጥቷል።
በመታኮስ ላይ የነበርነውና ወደ ኋላ የቀረነው 12 ብንሆን ነው። ብርሃንና ተስፋዬ እኛ እናንተን የምንወጋ ሰዎች አይደለንም፣ የእናንተ ወገኖች ነን፣ ተጋዳዮች ነን እያሉ ለማግባባት ሙከራ ጀመሩ። ከሚከተሉን መካከል ከፊት ያሉት ቶክስ እያቆሙ መነጋገር ሲጀምሩ፣ ግማሾቹ ግን ውስጥ ለውስጥ እየተሽሎኮለኩ ወደኛ እየተጠጉ እንደሆነ አየን። በጣም ሲጠጉና እየቀረቡን ሲመጡ እንደገና ከመታኮስ ሌላ አማራጭ አልነበረንም። ተስፋይና ብርሃነ ፊት ለፊት ወደ ነበሩት ሲሄዱ፣ ከበስተጀርባችን ያሉት ጥይት ያለቀባቸው ጓዶቻችን በአጥቂዎቻችን እጅ ገብተው ኖረዋል። ውስጥ ለውስጥ የመጡት ደግሞ ጥሰው መሃላችን ገቡ። ዘሚካኤል ከድካሙ የተነሳ የያዘውን ክላሽም መሸከም አቅቶት ጣለና ሰውነቱን ስቶ አጠገቤ ወደቀ። ጁሊያኖ ጥይት ጨርሶ ስለነበረ ራሱን ስቶ የወደቀውን የዘሚካኤልን ክላሽ አንስቶ መታኮስ ጀመረ። እኔ ከዘሚካኤልና ከጁሊያኖ መካከል ሆኜ ተኩሳለሁ። ጁሊያኖ ብዙም አልቆየም። አንዱ ገበሬ ከበስተጀርባው መጥቶ ጭንቅላቱን በመጥረቢያ ፈለጠው። ደሙ እንደ ኃይለኛ የምንጭ ውሃ እየፈለቀ ከአናቱ በላይ እየተረጨ መፈነጣጠቅ ጀመረ። ከዚያም ደሙ እየተንዠቀዠቀ ወርዶ በደሙ ሲታጠብና ተሽከርክሮ ሲወድቅ አየሁት። አጠገቡ የነበረው መገርሳ ጥይት አልቆበት ባዶ ቀፎ ጠብመንጃ ነበር የያዘው። የፈነከተውን ሰውዬ በያዘው የካርባይን ቀፎ ወርውሮ መታውና ግብ ግብ ተያያዙ። በግብ ግቡ መሃል ጁሊያኖ ጁሊያኖ እያለ ይጮሃል። ጁሊያኖ በጣም እንደተጎዳ ባውቅም የመገርሳ ጩኸት የበለጠ አስደነገጠኝ። ዞር ብዬ ስመለከት ያ ሁላችንም በጣም የምንወደው ጁሊያኖ መሆኑን ገና ያወቅኩ ይመስል እምባ በእምባ ሆንኩኝ። በሆዴ ጁሊያኖ ጁሊያኖ እያልኩ ድምፅ በሌለው ለቅሶ በውስጤ መብሰልሰል ጀመርኩኝ። ወዲያውኑ ደግሞ ጁሊያኖ ከወደቀበት ባሻገር ወደ 10 ሜትር ርቀት ላይ የበለጠ አስደንጋጭ ነገር ተመለከትኩኝ። አሊጋዝን ከተፋላሚዎቻችን አንዱ በጩቤ ወግቶ ጣለው። የወጋውን ሰው ደግሞ አንድ ጓድ በጥይት መታው። ምድሯ ቀውጢ ሆናለች። ሁላችንም በጭፍን ራሳችንን ከመከላከል ውጪ ምን ማድረግ እንደምንችል ለማሰብ ጊዜ አላገኘንም። እኔ ተስፋ መቁረጥ ውስጥ ብገባም እስከ መጨረሻው ለመታኮስ ወስኛለሁ። ምንስ አማራጭ ነበረኝ? የትኞቹን መከላከል እንዳለብኝ ግራ ገብቶኛል። መካከላችን እየገቡ ጨበጣ መግጠም የጀመሩ ገበሬዎች ብዙ ሲሆኑ ከፊት ለፊታችን ያሉትም እንዲሁ በርካታ ነበሩ። ወደ ግራና ቀኜ ገልመጥ በማለት ወደፊት ለማተኮር ወስኜ ጠመንጃዬን ደገንኩና ልተኩስ ስል ከጀርባዬ የኮቴ ድምፅ የሰማሁ መሰለኝ። ለማረጋገጥ ዞር አልኩኝ። አንድ ግዙፍ ሰው ከእሾሃማው ጫካ ውስጥ ዘሎ ወደ እኔ ሲመጣ ተመለከትኩኝ። ሰውየው ሸምገል ያለ ገበሬ ነበረ። ጠመንጃዬን ልተኩስ ከደገንኩበት በኋላ አመነታሁና ተውኩት። ዙሪያዬ የነበረው ድርጊት ምንም ተስፋ እንደሌለን ያሳያል። ያነጣጠርኩበትን ገበሬ ያለምንም ጥቅም እንደምገለው በዚያ ሁኔታ ውስጥ ሆኜ ማሰቤን ሳስታውሰው ዛሬም ይገርመኛል። ሌላ ተጨማሪ ነፍስ ማጥፋት ዋጋ የሌለው እርምጃ መሆኑ ተሰማኝ። እኔ በመተኮስና ባለመተኮስ መሃል ሳመነታ ሰውየው አጠገቤ ደርሶ ጭንቅላቴ ላይ ሰፈረብኝ። ተያይዘን ወደቅን። ራሴን ለመከላከል ምንም ፋታ አልነበረኝም። ጥይት አልጨረስክም፣ እየተታኮስክ እንደነበር አይቻለሁ። ታዲያ ለምን አልተኮስክብኝም ብሎ ጠየቀኝ። እንኳንም አልገደልኩህ አልኩ። ድንገት የተናገርኩትን ሲሰማ ገርሞት ምን ማለትህ ነው አለኝ። በያዘው ገመድ በተኛሁበት እጆቼን ለማሰር እየተዘጋጀ
አንተ ምናልባት ሚስትና ልጆች እንዲሁም ሌሎችም የምታስተዳድራቸው ብዙ ሰዎች ሊኖሩህ ይችላሉ። እኔ ግን የማሳድረው ቤተሰብ የለኝም። ብትገለኝም እንኳ አንድ ብቻዬን ነኝና ግድ የለኝም። አንተን ብገድልህ ልጅህና ሚስትህ ሊቸገሩ ይችላሉ። ስለዚህ እኔ አንተን ከምገድል አንተ እኔን ብትገድለኝ ይሻላል አልኩትና ከወደቅሁበት ተነሳው። ማሰሩን ተወና አጠገቤ ቆሞ ይጠብቀኝ ጀመረ። እኔና ሌሎች ጓዶች ምርኮኛ ሆነናል። ልባችንን የሰበረው ግን የጁሊያኖና የአሊጋዝ መጨረሻ ነበረ። ዞር ስል የጁሊያኖ አስክሬን ከፊት ለፊት ወድቋል። ሁኔታው ከቁጥጥራችን ውጭ ሆኖብን ግማሾቻችን ሬሳውን እየሳምነው ማልቀስ ጀመርን። ሌሎቹ ደግሞ ጭንቅላታቸውን በሁለት እጆቻቸው ይዘው ይጮኻሉ። ማራኪዎቻችን ለቅሷችንንና ሐዘናችንን አልተቃወሙም። ኡኡ እያልን ለጁሊያኖ እያለቀስን መቃብሩን ስንቆፍር አንዳንዶቹ ገበሬዎች አገዙን። ገና የጁሊያኖን ቀብር ሳናጠናቅቅ ደበሳይ ደግሞ በጦር ተወግቶ ኖሮ ደሙ በጀርባው እየፈሰሰ ተመለከት ነው። የደበሳይ ሰውነት ግዙፍ ነው። እንኳን አንድ ሰው ሁለትና ሦስት ሰዎችም የሚጥሉት አልነበረም። እነሱም በስተጀርባ በኩል በጦር የወጉት በዚህ ምክንያት ሳይሆን አይቀርም። ደም በጣም ስለፈሰሰው ተንገዳገደና ወደቀ። የሚገርመው ከወደቀ በኋላ እንደምንም ተነስቶ ለመቆም መሞከሩ ነበረ። ግን አቃተው። ትንሽ ቆየና ተንገዳግዶ ተመልሶ ወደቀ። 3 ጓደኞቻችን ወድቀውብናል። ጁሊያኖና አሊጋዝ ደግሞ ተሰውተዋል። አሊጋዝ ከኛ ትንሽ ራቅ ብለው ከነበሩ ጓዶች ጋር ስለነበረ እነርሱ ቀበሩት። ጁሊያኖን እየጮህን ስንቀብረው ሰዎቹ የለቅሷችንና የሐዘናችንን መራርነት ተመለከቱና በጣም አዘኑ። በዚህ ጊዜ ነበረ ከዚያ ውድዬ ካገኘሁትና ጥይት ልሰጠው ሞክሬ ካልተሳካለት ሰው ጋር የተያየ ነው። ጠመንጃውን አውርዶ ወደ ሰማይ እየተኮሰ ወደ እኔ መጣ። ይሄን ጎበዝ አላሲዝም። ይሄን ጎበዝ ሁሉ ደክሞ በነበረ ጊዜ ለሰራዊቱ ምግብ ሲሰበስብ አግኝቸው ጥይት እንዲሰጠኝ ጠየቅኩት። የያዘውን ጥይት ሁሉ ሞክሮልኝ የሚሆንልኝ በማጣቱ ሌላ ጊዜ ሊያመጣልኝ ቃል የገባልኝ ሰው ነበርና ባለውለታይ ነው። ስለዚህ መሄድ ወደሚፈልግበት እሸኘዋለሁ እንጂ አላሲዘውም እያለ መፎከሩን ቀጠለ። የማረከኝ ሰው ይመር ንጉሴ ደግሞ አይ ግድ የለም እኔም አላሲዘውም፣ ሊገድለኝ ይችል ነበር ግን አልገደለኝም። ለምን እንዳልገደለኝ ስጠይቀው የሰጠኝ መልስ ልቤን ነክቶታልና እኔም ለማንም አሳልፌ አልሰጠውም። በፍጹም አታስብ፣ አብረን እንወስደዋለን እንጂ ምንም አይሆንም አለና ሁለቱ ሰዎች ሌሎች ጥቃት እንዳያደርሱብኝ ከለላ ሆነው እየጠበቁኝ ግማሽ ቀን ያክል ተጉዘን ውድዬ ገባን። መንገዱን ሁሉ ጁሊያኖና አሊጋዝ ፊቴ እየተደቀኑብኝ ሐዘኑ አልወጣልህ ብሎኝ ነበረ። ጁሊያኖ በውጊያ ጊዜ ጎበዝና ደፋር፣ ለሕይወቱ የማይሳሳ ለጓዶቹ የሚሰዋ ተወዳጅ ጓድ ነበረ። እድገቱ ኤርትራ ሲሆን በኤርትራ ውስጥ የታወቀ ቦክሰኛ እንደነበረ ሰምቻለሁ። ጁሊያኖ የሚለውን ስም ያወጣለት ሮባ ነበረ። ጁሊያኖ ያለው መልኩና ቅላቱ ጣሊያናዊ ስለሚመስል ሳይሆን አይቀርም። በሲኒማ የገጸ ባህሪ ስሙ ሪንጎ በመባል የሚታወቅ ጁሊያኖ ጁማ የሚባል ዝነኛ የጣሊያን ተዋናይ እንደነበረ ማስታወስኩኝ። ሮባ ይህንን ተዋናይ የቱን ያክል እንደሚያውቀው እርግጠኛ ባልሆንም ቅጽል ስሙን ያወጣለት ከዚህ ዝነኛ የጣሊያን ተዋናይ ለማመሳሰል ሊሆን ይችላል ብዬ አሰብኩኝ። አሊጋዝ የቦረና ልጅ ሲሆን ደሴ የወይዘሮ ስሂን ትምህርት ቤት ተማሪ ነበረ።
እውነተኛ ስሙ አርቀው በላቸው ነበረ። ዳሎል በሄድን ጊዜ ቆስሎ ስለነበረ ለመልስ ጉዞ በቅሎ ገዝተንለት ነበረ። እኛ በእግር እርሱ የፀሐይ ኮፍያ አድርጎና በበቅሎ ላይ ሆነው ነበር የምንጓዘው። በዚያም የተነሳ ቅጽል ስሙ ምኒልክ ሆኖ እንደነበረ ትዝ ይለኛል። በቅሎዋ ደግሞ ከኛ ጋር አሲምባ እስከቆየችበት ጊዜ ድረስ አሊጋዝ እየተባለች በሱ ስም ትጠራ ነበረ። በተለይ ከዳሎል ተልእኮ ጋር በተያያዘ የማይረሳ ትዝታ አትርፎ ነበረ። ውድዬ ስንደርስ ሕዝብ ሲከተለን ቆይቶ ይመር ንጉሴ መንደር እንደደረስን የደስታ ቶክስ ሲተኩስ ጀመረ። ይመር ንጉሴ ምርኮኛ ይዞ የመጣ ጀግና ተብሎ ነበር በቶክስና በእልልታ የታጀበ ደማቅ አቀባበል የተደረገለት። እርሱ ግን ፈገግ ከማለት ውጪ የተለየ ጀግንነት ስሜት አልታየበትም። ይመር ንጉሴ ግቢ እንደገባን አብረውን የመጡት የአካባቢው ነዋሪዎች ቀስ በቀስ እየተሰናበቱ ሄደው ብቻችንን ስንቀር አይዞህ ምንም እንዳትፈራ አለኝ። ወደ ቤት ውስጥ ስንገባ 5 እና 6 ዓመት የዕድሜ ክልል ውስጥ የሚሆናቸው 2 ሕፃናት ልጆቹን አየኋቸው። ባለቤቱ እንግዶቹን ሸኝቶ ወደ ውስጥ እስከሚገባ እየጠበቀች ነበርና ጉድ ጉድ ማለት ጀመረች። እንድቀመጥ ጋበዘኝና እንግዲህ ቤትህ ነው፣ ምንም የሚያስጨንቅ ነገር የለም አለኝ። በግድግዳው ዙሪያ የተሰራው መደብ አጎዛ ተነጥፎበታል። አጠገቤ ባለው ግድግዳ ስር ከመደቡ ላይ ተቀመጥኩና ወገቤን ግድግዳው ላይ ደገፍ አድርጌ አረፍ ለማለት ሞከርኩኝ። ይመር እንቅስቃሴን ሁሉ በጥሞና ይመለከታል። ድካሜንና ጉዳቴንም የተረዳው ይመስላል። ወደ ሚስቱ ዞር ብሎ እስቲ የሚበላ ነገር ስጪው አላት። የምበላውና የምጠጣው ቀርቦልኝ ከቀማመስኩ በኋላ ነፍሴ ትንሽ መለስ አለች። ከምግብ በኋላ ይመር ጨዋታ ጀመረ። ለሚስቱ ስለሆነው ሁሉ ሲያጫውታት በመገረም ሰረቅ አድርጋ ተመለከተችኝና ፈገግ አለች። ትንሽ ካወራን በኋላ ከተቀመጠበት ተነስቶ ወደ ደጃፍ እየወጣ ና የምታድርበትን አሳይሃለሁ አለኝ። ተከተልኩት። ከዋናው ቤት አለፍ ብሎ የምትገኝ ትንሽ ጎጆ ቤት ውስጥ ገባንና መኝታዬን አሳየኝ። ከመኝታዬ ላይ አረፍ አልኩኝ። እርሱ ግን እንደቆመ የሆነ ሐሳብ እያሰላሰለ መሆኑን ያስታውቃል። አይዞህ ሁሉንም ነገር ለኔ ተወው፣ ምንም ሳትሰጋ በደንብ ተኛና ስለ ወደፊቱ ደግሞ ነገ እንማከራለን አለኝ በትኩረት እየተመለከተኝ። ብዙም ሳይቆይ ተሰናብቶኝ ወጣ። ይመር ንጉሴ ከወጣ በኋላ ተቀምጬ ብዙ ቆይቻለሁ። በባዶ ቤት ውስጥ በትካዜ ተውጬ ቆየሁና ጋደም ለማለት ሞከርኩኝ። ጀርባዬ መሬት ቢነካም የወደፊት ዕድሌም ተስፋ እንዳለው ቢሰማኝም እንቅልፍ እምቢ አለኝ። ሰውነቴ በድካም የደቀቀ ቢሆንም የገጠመንን አደጋና የተመለከትኩትን አሰቃቂ ትርኢት እውነት በመቀበል ራሴን ማረጋጋት አቃተኝ። ዓይኖቼ በጨለማ ውስጥ ፈጠው የዕለቱን ውሎ እንደ ፊልም መመልከታቸውን ቀጠሉ። አእምሮዬ ተበጠበጠ። ጁሊያኖ፣ አሊጋዝ፣ ደበሳይ፣ ጭንቅላቴ የደነዘዘ መሰለኝ። ሰመመን ውስጥ ገባው። በሰመመን ውስጥ የማየውና የምሰማው የቀኑን ትርምስ ነበረ። የቶክሱ ድምፅ ሊያደነቁረኝ የደረሰ ይመስለኛል። ጆሮቼን በሁለት እጆቼ ያስኳቸው። ደግሞ ከጓዶቼ ጋር ስንሸሽና ጥቅጥቅ ያለ ጨለማ ውስጥ ገብተን ስንጠፋፋ የማደርገው ጠፍቶኝ ስወራጭ፣ ለመጣራት ስሞክርም ድምፅ ማውጣት አቅቶኝ ከንቱ ጩኸት እየጮኽኩ እጨነቃለሁ። ከሩቁ ደግሞ ወይኔ ጁሊያኖ፣ ወይኔ ጁሊያኖ የሚል ድምፅ ይሰማኝና ዞር እላለሁ።
አንዱ ገበሬ ጁሊያኖን በመጥረቢያ ሲመታውና አንገቱ ተቀንጥሶ እየተንከባለለ ወደ ገደል ሲወርድ ይታየኝና ራሴን ይዤ እንደደነዘዝኩ ብዥ ያለብኝ ደበሳይን አየዋለሁ። ከጀርባው የገባው ጦር በደረቱ ወጥቶ ሲንገዳገድ ሊወድቅ ሲል ኡኡ ለማለት ስሞክር ድምፄ አልወጣ ብሎኝ ልቤን ሲጎትተው በላብ ተዘፍቄ ብንናልኩኝ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 12 አብቅቷል። በቀጣይ ክፍል 13ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።